በል እንግዲህ ዛሬ ለይልን። ኢንስፔክተር እኔ እዚህ የመጣሁት ለድብድብ አይደለም። ኢንስፔክተር ናቲ ማንንም ፈርቶ እንደማያውቅ በደንብ ታውቃለህ። ግን ደግሞ ያለ ምክንያት መደባደብ ደስ አይለኝም። ምንድነው የምትፈልገው? እሱን ብቻ ንገረኝ። እንዳንተ አይነት ወንጀሎችን መቀመቅ መክተት እድል ወዛና ምን እየሰራችሁ ነው እዚህ? አረ ምንም እንዲሁ ተገናኝተን እኮ ነው። አይ ለሊሳ ደው እንዴት ተገናኛችሁ ብዬ ነው። ሁሌ አንተን ማስጨነቅ ከብዶን ነው። በጣም ጥሩ። ከአባታችሁ ጋር ጨዋታ ጀመራችሁ? እንጫወት እንግዲህ። እኔማ እኮ አንተ ምን አቤኔን አግኝቼው ነበር። ምን? አዎ ምን ነው ደነገጥክ? አረ አልደነገጥኩም። እንዴት ማለት? ለምን አገኘው? ጠላትን ከመራቅ በላይ በመቅረብ ነው ብዙ ነገር የምንጠቀመው። አልገባኝም። እሱ በመራቅ ምን ነገር አንጠቀመው። ወዳጁ መስለን ግን ብዙ ነገር ማጥራት እንችላለን ካልክሽ እና አሁን ወዳጁ እንደሆነ አምኖኛል። ስለዚህ አሁን በቀላሉ ልናጠቃው እንችላለን። አይ ከሆነ ጥሩ። እናንተ ጋርስ ምን አዲስ ነገር አለ? አይ እኛ ጋር እንኳን ለጊዜው ምንም አዲስ ነገር የለም። አይ ጥሩ በቃ አዲስ ነገር ካለ አሳውቁን። መልካም። ምንድነው? ቆይ ማን ነው እያስመሰለ ያለው? ሁለቱም እያስመሰሉ ነው ማለት። ኢንስፔክተሩ እኛን ሊያጠፋ እንጂ የምር ወዳጁን ሆነ አይደል? እና ምን እናርግ? ዛሬውኑ ነው ያንን ኢንስፔክተሩና ናቲን እናገናኝ። ዛሬውኑ? እንዴት? እኔ ጋር አንድ እቅድ አለ። ምን አይነት እቅድ? መልካም በቃ አንቺ ናቲን እንደምንም አሳምን። እኔ ቃልን አሳምነዋለሁ። እሺ ደህና ነሽ? ደህና ነኝ የኔ አባት። እሺ ውዴ፣ ያገኘሽው አዲስ ነገር አለ እንዴ? እስካሁን ምንም የለም። አንተ ጋስ? እኔ ጋርም ይሄ ኢንስፔክተሩ እያለ ምን ይኖራል ብለሽ ነው? ማለት ሁሉን ነገር ከስር እየነገራችሁ ቤት በኩል። እሱስ ልክ ነህ። እኔ የምልሽ ውዴ፣ ያጎትሽን ልጅ አወራሽው እንዴ? አዎ አውርቼዋለሁ። እና ምን አለሽ? እመጣለሁ ብሎኛል። መቼ ነው የሚመጣው? ዛሬ ወይ ነገ ይመጣል። በጣም ጥሩ። የዚህ ኢንስፔክተር ትክክለኛ እቅድ ምን ደርስበት ጊዜ ደርሶ ምን እንደፈለገ እናየዋለን። እስኪ ይሄ ሆዳደር ሌባ ያግዘኛል ብዬ እኔው ላይ ለውጥ እኮ አይሰው ብቻውን ሁሉንም ነገር ምን ደርስበት ጊዜ ደርሶ በሚገባ ሄሎ ኢንስፔክተር፣ የሶስተኛውን ሰው ማን ደርሶንበታል? በጣም ጥሩ። ማን ነው? ራሱ ያዳ። ምን? እርግጠኛ ነህ? በሚገባ ከራሱ አንደበት ነው ያወጣጣን። ይሄ የሰይጣን ቁራጭ መጀመሪያ ተጥሬው ነበር። እሺ አሁን ምን እናርግ? ወደ ፍርድ ቤት እስክንወስደው እዛው ቆዩት። እሺ አለቃ። ይሄ ውሻ አሁን ጨዋታ የሚያበቃበት ታድርሷል። ቆይ አሁን ለዚህ መልደውላት። ቃል እየደወለ ነው። ደሞ ምን አባቱ ፈልጉ? ምን አውቄ ላንሳለት? አንሺለት እስቲ ምን እንደፈለገኝ። ሄሎ እንዴት ነህ ዜማ? አለው። ደህና ነህ ቃል? ደህና ነኝ። በሰላም ነው ጠፋችሁት? አረ በሰላም ከሆነ ጥሩ። ከአቤን ጋር አብራችሁ ናችሁ እንዴ? አዎ። ምን ነው? አይ ምንም፣ አንድ ላይ ፈልጋችሁ ነው። እሺ ግን በሰላም ነው? አይ በሰላም ነው። ማወቅ ያለባችሁ ነገር አለ። እሺ እዛ የተለመደ ቦታ ነን። መልካም መጣው በቃ። እሺ
ምንድነው የሚለው? ምነግራችሁ ነገር አለ ምናምን ነው የሚለው። ምንድነው የሚነግረን ደግሞ? እንጃ መጣ ብሏል። እስኪ እንሰማለና። አዲስ ውሸት፣ አዲስ ሴራ ሊጠነስስ ነው የሚሆነው ይሄ እርኩስ። እስቲ ልደውልለት ለዛ እርኩስ። አቤት። እንዴት ነህ ናቲ? ወደ ጉዳይሽ ግቢ። በጣም ጠቃሚ መረጃ አግኝቻለሁ። ምንድነው እሱ? እንደ ባለፈው ለማይረባ ነገር ከሆነ ግን እመነኝ፣ በጣም የሚጠቅምህ መረጃ ነው። እሺ ቀጥይ። አይ እንዲህ አይደለም፣ በአካል ተገናኝተን ማውራት አለበት እኮ። ለምን? ግዴታ በአካል ነው መሆን ያለበት። አንቺ ሰይጣን፣ የሰይጣን ቁራጭ፣ አዲስ ሴራ አስበሽ ከሆነ ይቅርብሽ። ናቲ ካወቀብኝ በህይወት አይለቀኝም። ይሄ ነገር ይቅርብኝ እንዴ? ደግሞ ከዚህ ውጪ ምንም አማራጭ የለኝም። ሄሎ። ወይ እየጠበኩሽ ነው፣ ተናገሪ። የምር ናቲ እመነኝ፣ እኔ ምንም አላሰብኩም። ማመኑንስ ተይው፣ ግን ሌላ ነገር አስበሽ ከሆነ እኔም በደንብ ታውቂኛለሽ አይደል? ኧረ እኔ ምንም አላሰብኩም። ይሻልሻል። 9 ሰዓት አናቱ ላይ ጅምር ፎቆቹ ጋር። እሺ። እቺ እስስት ምን አስባ ነው? መቼም እንደዛ ተገርፋ ድጋሚ ሌላ ነገር አታስብ። ያበጠው ይፈንዳ። አንዲት በሰቀቀን ከምኖር ደፈር ብዬ ልጋፈጠው። ዛሬ ከሁለቱ አንዱ በእርግጠኝነት ይሞታል። ሄሎ ኢንስፔክተር፣ በጣም ትልቅ ችግር ተፈጥሯል። ምንድነው እሱ? ያዳምልጧል። ምን? አዎ ኢንስፔክተር፣ እንዴት እንደሆነ ባላቅም ያዳምልጧል። ቆይ እንዴት እንደዚህ ኃላፊነት የጎደለው ስራ ትሰራላችሁ? በጭራሽ ያመልጣል ብለን አልጠበቅንም ነበር። ወይኔ፣ ለነገሩ ተውት። ከዛ ወጥቶ የት እንደሚሄድ በደንብ ነው የማውቀው። ማለት? አታስብ፣ መልሼ አመጣዋለሁ። የት እንደሚሄድ በደንብ አውቃለሁ። መልካም ኢንስፔክተር፣ የሰው ኃይል ካስፈልገ አሳውቀኝ። አታስብ፣ ለጊዜው አያስፈልገኝም። ሲያስፈልገኝ አሳውቃለሁ። ይሻለ መጥመጥ ከነሱ ቢያመጥ ከኔ ያበልጥ። ይሄ ደግሞ ሰይጣን ደወለ። ሄሎ ኢንስፔክተር፣ ምንድነው እሱ? ይዛና ችግር አለ እንዴ? ኢንስፔክተር፣ በጣም አደጋ ውስጥ ነን። ቶሎ ድረስ ኢንስፔክተር። እኮ የት ነው የሚደርሰው? ጅምር ፎቆቹ ጋር ፍጠን ኢንስፔክተር። መጣውሽ። በጣም ጥሩ። አሁን ኢንስፔክተሩ በተሳካ ሁኔታ ወጥመድ ውስጥ ገብቷል። አደጋ ነው ያልከው? ለእናንተ ከኔ በላይ አደጋ የለም። እያንዳንዳችሁ ጉድጓድ ውስጥ ሊከውብስ አደርሷል። እና ኢንስፔክተር
ዛሬ ወይ አንተ ወይ ናቲ ተብዬ ሙታል። መጣሁልህ። ወደዛች ድል ተብዬ ወይ ይዛና እንዴት ሆነልሽ? ተሳክቷል፣ ይመጣል። በጣም አሪፍ። አንተ ሳሳመንከው? ኢዛና እኮ ነኝ። እንዴት አላሳምነው? መልካም። እና ቀጣይ እቅዳችን ምንድነው? ቀጣይ እቅዳችንማ የነሱ ሞት ቁመን ማየት። በጣም ጥሩ። እኔ የምልሽ ግን ከሁለቱ ማንም ይሞት ይመስልሻል? እንጃ። ናቲ ቢሞት ግን ለኛ አሪፍ ነው። እንዴት? ኢንስፔክተሩን ለትንሽ ጊዜ እናታልለዋለን። ናቲ ግን ህይወታችንን ሲሆን ነው የሚያደርገው። አይምሰልሽ። ኢንስፔክተሩ ያልታወቀበት እስስተም። እንዴት አልክ? ምንም ሳናውቅበት ምን ያህል ጊዜ ሲያስመስል እንደነበር አላየሽ? ቢሆንም ከናቲ ጭካኔና ክፋት አይበልም። ቢያንስ ናቲ ፊት ለፊት ነው የሚያጠቃው። ይሄ ግን መርዝ ነው። ለኛማ የሚጠቅመን ሁለቱም ቢሞቱ ነበር። ተደባድበው መድከማቸው ስለማይቀር የቀሩን እኛ እናስወግደዋለን። ባይሆን እሱ ጥሩ ሐሳብ ነው። በቃ ቀድመን እንገኝ። መልካም። እሺ መጣው። ማን ነው? ያጎቴ ልጅ ነው ወይ? ይሄና ትንሹ አዲስ አበባ ደርሻለሁ። የምር? አሁን መግባቴ ነው ገና። አሁን የት ነህ? እዛው መናኸሪያ ጋር መጣሁ። በቃ እዛው ጠብቀኝ። እሺ። ምን አለ? መጥቷል። እዚህ ነው። በጣም አሪፍ። አሁን የዛን እስስት ትክክለኛ ማንነት ምን ደርስበት ጊዜ ደርሶ። በቃ እንሂዳ። የት ነው? እዛው ላምበረት መናኸሪያ ነው ያለው። እሺ እንሂድ። በቃ ግን ቃል መጥቶ ካጣነስ? ተይው፣ የራሱ ጉዳይ። አሁን ማንነቱን ስለምንደርስበት ከዚህ በኋላ ያስፈልገን። ቀን የታሉ? እስካሁን ማንም አልመጣም። እንግዲህ ምን አስበው ነው የቆዩት? ያው ነው ቃል አመጣ። በጣም አሪፍ። ያው እሱም መጣ። በጣም አሪፍ። አሁን ጨዋታው በይፋ ተጀምሯል። በል እንግዲህ ዛሬ ለይልን። ኢንስፔክተር፣ እኔ እዚህ የመጣሁት ለድብድብ አይደለም። ምን ነው ፈራ እንዴ? ኢንስፔክተር፣ ናቲ ማንንም ፈርቶ እንደማያውቅ በደንብ ታውቃለህ። ግን ደግሞ ያለ ምክንያት መደባደብ ደስ አይለኝም። ምንድነው የምትፈልገው? እሱን ብቻ ንገረኝ።
እንዳንተ አይነት ወንጀሎችን መቀመቅ መክተት። ወንጀለኛ እየተባበርክ ነው መቀመቅ የምትከተው? አንዳንዴ ለመጽዳት በደንብ መበሰስ አለበት። አልገባኝም። ይሄ ሁሉ ማረገው ሶስተኛ ሰው ላይ ለመድረስ ነው። ኢንስፔክተር፣ እኔና አንተን የሚያጣላን ምንም ምክንያት የለም እኮ። ከበቂ በላይ ምክንያት አለኝ። ኢንስፔክተር፣ እኔና አንተ ጠላቶች እኮ አይደለንም። ባይሆን የጋራ ጠላት አለ። ማን ነው ደግሞ የኔና አንተ የጋራ ጠላት? ሶስተኛው ሰው። ሶስተኛ ሰውና አንተም ወይም ወንድም ልትሆን ይችላል። ኢንስፔክተር፣ እኔ በሆን እንዲህ አልደባበቅም ነበር። ወንድሜን ደግሞ ከዚህ ነገር አስወጣው። እሺ፣ አሁን ምንድን ነው የፈለግህ? ሶስተኛው ሰው ላይ እንድትደርስ እኔ ያግዛለሁ። አንተ ደግሞ በምትኩ አንድ ነገር ታደርግልኛለህ። ምንድን ነው እሱ? ወንድሜ ምንም እንደማይሆን ዜማና አቤኒንም ሁሌም እንደምትጠብቃቸው ቃል ግባልኝ። እሱ ግዴታዬ ነው፣ ግን አንተም ወንጀለኛ ነፍሰ ገዳይ መሆን አትዘንጋ። ሶስተኛው ሰው ተይዞ ወንድሜ ዜማና አቤኒ ሰላም መሆናቸውን ካረጋገጥኩ ወንጀሌን ተናዝዤ ራሴ እጄን ለሕግ እሰጣለሁ። መልካም። እና የኖሃ ወንድም ወደ አንተ ላኩት እኔ ነኝ። ምንም ነገር እንዳታረገው አውቃለሁ። አታስብ፣ ምንም አላደርገውም። ጥሩ። ስለዚህ አንተም በራስ መንገድ እኔም በራሴ መንገድ እናጣራ። እዚህ ምን ትሰራለህ? እኔማ ያቺ ድል ተብዬ የምሰጥክ መረጃ አለኝ ብላኝ ነው የመጣሁት። አንተ እንዴት መጣህ? እኔማ ይዘና ነው ቶሎ ድረስ አይደል? ገባኝ። ምኑ? እነዚህ ቡችሎች እኛን ለማጣላት ነበር እቅዳቸው። ይሄ ማለት የኔንም ትክክለኛ ማንነት አውቋል ማለት ነው ማለት ነው። ለነገሩ ከዚህ በላይ ስለማያስፈልጉ ወደ እስር ቤት መግቢያቸው ደርሷል። ስለማያስፈልጉ ማለት ሶስተኛው ሰው ደርሼበታለሁ። እሱማ እኔም ደርሼበታለሁ። ምን? እንዴት? እድልን ያገትኩ ጊዜ ከሷ አወጣጣሁት እና ለምን አልነገርከኝም? በራሴ እጅ ልቀጣቸው ስለምፈልግ። ልቀጣቸው ስትል? ይኸውልህ ኢንስፔክተር፣ ሶስተኛው ሰው አንድ ሰው ሳይሆን ሁለት ናቸው። ምን? አዎ፣ አቤኒና ዜማ። በድጋሚ ሸወደች ማለት ነው? አልገባኝም። ሶስተኛ ሰው አቤኒና ዜማ ሳይሆኑ ያዳ ነው። ምን? ይሄ ውሻ እና መቼ ነው ወደ ፍርድ ቤት የሚቀርበው? ሌላ ያነገርኩህ ነገር ያዳ ከኛ አምልጧል። ምን? አዎ፣ ግን ዞሮ የሚመጣው እዚሁ ነው። እንዴት? አንተና ዜማን ፍለጋ መምጣቱ አይቀርም። በጣም ጥሩ፣ ይምጣ፣ እጠብቀዋለሁ። ናቲ፣ አሁን ስሜታዊ የምትሆንበት ጊዜ ሳይሆን የምንጠነቀቅበት ሰዓት ነው። አታስብ ኢንስፔክተር፣ ምን እንደማድረግ እኔ ያውቃለሁ። ለማንኛውም ራስህን ጠብቅ፣ ህግ ይፈልጋል። አታስብ፣ ቃሌን አላጥፍ። ቆይ ምን እየተካሄደ ነው? እኔም ግራ ገብቶኛል እና ጠጋ ብለን እንስማ። እነዚህ እርኩሶች። እሺ አሁን ምን እናድርግ? እኔ ምንም አላውቅም። ያለን ምርጫ በቃ መደበቅ ነው እኮ። እስከ መቼ ነው የምንደበቀው? እንጃ ብቻ ወይ ከዚህ ሀገር እንጥፋ እንዴ? ታስቡ እንዲህ በቀላሉ ምንጠፋ ይመስልሻል? እሺ ምን እናድርግ ታዲያ? እንጃ መጨረሻችን ደረሰ መሰለኝ። ምን? በፍጹም የኔ መጨረሻማ እስር ቤት መበስበስ አይሆንም። እሺ ምን እናድርግ ታዲያ? አንድም የገደለ ፍርዱ ሞት፣ ሁለትም የገደለ ፍርዱ ሞት ነው ማለት። ይሄ መጨረሻዬ ከሆነ የእነሱንም ነፍስ ነጥቄ ነው የሚሆነው። በጣም ቀልደኛ ነሽ። እንዲህ በቀላሉ እነሱን የምታስወግጅ ይመስልሻል? እንዲህማ ሽንፈትን አልቀበልም። ባይሆን እኔ ጋር እንዳሰባል። ምንድነው እሱ? ከዚህ ነገር እኛም ማትረፍ ወይ እነሱ መጋፈጥ የሚችል አንድ ሰው ብቻ ነው። ማን ነው እሱ? ያዳ። እነሱ ሳያገኙት እናገኝ። መልካም። እንዴት ነኝና? አለው። ካልተሳሳትኩ አቢኒ ነው። አልተሳሳትክም።
ሄኖክ እባላለሁ። ዜማ ስላንተ ብዙ ነግራኛለች። እኔ የምለው ቃላብስ ስሙን አትጥራ፣ የዛን ሰይጣን። ምን እኮ ቃላብን ነው ሰይጣን? ከሰይጣንም በላይ ሰይጣን። ትንሿ የምትናገረው ነገር እያሰብሽ ምን እንዳደረገ እኮ ስላልገባክ ነው እዚህም የጠራን በሱ ጉዳይ። ቆይ ምንድነው እሱ? ምን እያላችሁ ነው አቢኔ? የሆነ ልክ ያልሆነ ነገር አለ እንጂ እኔም አውቀው ቃልአብ በፍጹም ይሄን ያደርጋል ማለት ቃል በራሱ መንገድና በታማኝነት ሄዶ ወንጀለኞችን መቀመቅ በመክተት ከብዙ ቦታ ተዘዋውሯል ማለት የሱን ታማኝነት የሚፈሩ ብዙ ጉበኞች የሱን ስም በማጥፋት ብዙ ጊዜ ከስራ አስባረውታል። እሺ ወደዚህ እንዴት መጣ? ወደዚህ የመጣ 2 ወር ከስራ ታግዶ ነበር። አሁን ግን ተመልሷል። እኔ ምንም ነገር እየገባኝ አይደለም። ቃልአብ ስራ ላይ ሆኖ አይደለም ከስራ ተባሮ እንኳን ለህግ ማገልገሉን አላቆመም። ቆይ እሺ ለምንድን ነው ታዲያ ወንጀለኞችን ሲረዳ ነበር? ሲመስለኝ በራሱ መንገድ እነሱን ለመያዝ እንጂ እያገዛቸው አይመስለኝም። በዚህ ልክ እያስመለጣቸው እንዴት ነው የሚይዛቸው? እመኑ የራሱ እቅድ ይኖረዋል እንጂ ቃልአብ እንዳሰባችሁ ተነሱ እንጃ። ብቻ እኛ ያየነው ሌላ፣ አንተ የምትለው ሌላ። እስቲ እናያለን ብቻ። እሺ አዳን እንዴት ነው የምናገኘው? እንጃ። እስኪ ደውይለት። ስልኩ እኮ አይሰራም። እስኪ ደግመሽ ሞክሪለት። እሺ ግን የሚሰራ አይመስለኝም። ያው አይሰራም። እንዴት ነው የምናገኘው ታዲያ? እንጃ። በዚህ በኩል እነዚህን ሰይጣኖች መደበቅ አለብን፣ በዚህ በኩል ደግሞ እሱን ማግኘት። ለነገሩ እሱ ራሱ እኛን ፈልጎ መምጣቱ አይቀርም። ማ ያዳ? አዎና፣ ከኛ ውጭ የት ነው ይጃል? ደግሞ ለምንድን ነው እኛን የሚፈልገን? ጅላቱኝ። በዚህ ጊዜ ከኛ ውጭ ሁሉም ጠላቶች እኮ ናቸው። እሱስ ልክ ነህ፣ ግን እኮ ከኛ ውጭ ሌላ ወዳጅ አለው። ማን ነው? አቤኒ። ከአቤኒ ጋርማ ዜማን ሊያስገድል ሲሞክር ወዳጅነታቸው አበቃ። ያንን እሱ የት ያውቃል? ማለት ዜማን ለማስገደል የሞከረው ያዳም መሆኑን አቤኒ የት ያውቃል? እሱስ ልክ ነሽ። የዚህ ሁሉ ነገር ጠንሳሽ ያዳም መሆኑን ለካስ እነሱ ያውቁ። እሱን ነው የምልህ። ስለዚህ ወደ እነ አቤኒ ሊሄድ ይችላል ማለት ነው። በትክክል ወደኛ ካልመጣ ወደ እነሱ ነው የሚሄደው። እንደምንም ብለን ልንደርስበት ይገባል። ካልሆነ አበቃል። እሺ እሱ ጋር ምን ደርስበትን መንገድ እናስብ። እንግዲህ ስልኩ አይሰራ፣ የት እንደሆነ አናውቅ። እሺ እንዴት ብለን ምን እንደርስበት? እንዴትም ብዬ እነዛን ውሾች ማግኘት አለብኝ። ግን በምን መንገድ ላግኛቸው? አስብ ያዳ፣ አስብ። ያጎትሽ ልጅ ያለው ሌላ፣ እኛ ያየነው ሌላ ሆነብኝ እኮ። ግን ከሱ ጋር ከድሮ ጀምሮ በረንብ ይተዋወቃሉ። እና ቃልአብ መልካም አስበው ነው ይሄ ሁሉ ነገር የሚያደርግ? ምናልባት ሊሆን ይችላል። እንጃ። እኔ ግን ውስጤ ምንም አልተዋጠልኝም። ምናልባት ለኛ እየተከላከለ ቢሆንስ? ይሆናል። ግን ለኛ ተናግሮ መሆን አይችልም ነበር ታዲያ? ወደ እነሱ ሄደው ሁሉ ነገር በረንብ ላይ ያጣራ ቢሆንስ? ምንም ቢሆን አሁንም በደንብ እስካላረጋገጥን ድረስ ማመን የለብን። እሱስ ልክ ነህ። አስብ። የስ አቤኒ ለምን አልደወለለትም? ስልኩ ስንት ነበር? 09 የስ አገኘሁት።
ሄሎ ሄሎ። አቤኒ። አቤት። ማን ልበል? አቤኒ። ያዳ ወይ አቤኒ፣ እንዴት ነህ? ደህና ነህ ያዳ? ምን ሆነክ ነው ይሄን ሁሉ ቀን ስልክም አይሰራም? ስልክህ ጠፍቶብኝ ነው። ይሄ አዲሱ ቁጥሬ ነው። እሺ ግን በሰላም ነው? ከዚህ እንደሄድኩ ብዙ ነገር ተፈጥሮ ነበር። ማለት ምን አይነት ነገር? እሱን በስልክ አይሆንም፣ ተገናኝተን ማውራት አለብን እንጂ። እሺ መች ነው የምትመጣው ታዲያ? መጥቻለሁ። አዲስ አበባ ነው። ምን? እና እዚህ መሆኔን ማንም ማወቅ የለበትም፣ በተለይ ኢንስፔክተሩ። እሺ ግን በሰላም ነው? አይ ሰላም ነው። ያለውን ነገር ስንገናኝ እነግርሃለሁ። እሺ እኔም ስንገናኝ ማሳይክ ሰርፕራይዝ አለ። መልካም። ያዳመጡ ነው? አዎ አዲስ አበባ ነው። በጣም ደስ ይላል። በጣም አሪፍ። አሁን ወደ ሌላኛው እቅድ ልሂድ። ማን ነው? እንጃ፣ አዲስ ቁጥር ነው። አንሹ እስኪ። ሄሎ። እድል። አቤት። ያዳ ነኝ። ያዳ? እንዴት ነሽ? አለን። የት ጠፍተህ ነው? ስልክህን ቢያለን እኮ። አሁን ተመልሻለሁ። ምን አዲስ ነገር አለ? እንዳለ አዲስ በአዲስ ነው ማለት። ነገሮች ዝብርቅርቅ ብለዋል። ያዳ፣ ግልጽ አድርገሽ ንገሪኝ። ናቲም ዜማም በሕይወት አሉ። እውነት ነው ማለት ነው? አዎ፣ ዜማም ናቲም ተመልሰዋል። ሕይወታችንን ዝብርቅርቁን አውጥተውታል። አታስቢ፣ አሁን የመጨረሻ ጊዜያቸው ደርሷል። ያዳ በአሁኑ በጣም ብልጥና ጨካኝ ሆኗል። ልጅ ቢሮጥ አባቱን አይቀድምም የሚባል የለ? የትም አይደርሱ። በዛ ላይ ምን? ኢንስፔክተሩም ከነሱ ጋር ነው። ከነማ ጋር? ከነ ዜማ ከነ ናቲ ጋር። የዜማስ እሺ ይሁን፣ ከናቲ ጋር ደግሞ ምን አገናኘው? ከነ ናቲ ጋር አንድ ሆኖ ነው ብዙ ነገር እያደረጉ ያሉት እኮ። ኢንስፔክተሩና ናቲ አንድ ላይ ናቸው ነው የምትይ? እንደሱ ነው። በጣም ጥሩ። የበግ መንጋ ቢበዛም አንበሳን ሊያቆሙ አይችሉም። አንተ የት ነው? እዚሁ ነኝ። አንድ ስራ አለኝ፣ ልጨርስና ደውልሻለሁ። የቀረውን በአካል ስንገናኝ እነግርሻለሁ። እሺ። ምን አለሽ? እዚህ ነው፣ በኋላ እንገናኛለን ነው የሚለው። ተመስገን። ወደ ቤት ሄደን እንጠብቅ። እሺ እኔ ፍቅር። ማን ነው? ቃላብ ነው። አንሺለት። እሺ። ሄሎ ቃል። በጣም ይቅርታ፣ ትንሽ ስራ ነገር ይዤ ነው የቆየሁት። ኧረ ችግር የለውም። አዎ እዛው ነን። መጣሁ። በቃ 5 ደቂቃ። እሺ። ይሄ ውሻ እኔ እያለሁ ዜማንና ወንድሜ አንድ ነገር አያደርግም። ሳይቀድመኝ ቀድሞ ማን ነው? ያዳ ነው? ናቲ። ምን ላርግ? ላውድ አድርግሽ ነው። ሄሎ። ወይዘሪት ድጋሜ ናቲን ተዳፈርሽው አይደል? ይኸውልህ ናቲ፣ ምንም አታብራሪ። ሁሉን ነገር እንደምታውቁ ያ እስስትም አጠገብሽ እንዳለ በደንብ አውቃለሁ። ምን? ኧረ ማንም የለም። ዝም በይና አድምጪ። ለመጨረሻ ጊዜ ስተታችሁን የምታርሙበት አንድ እድል ልስጣችሁ። ምን አይነት እድል?
ያዳን ያለበትን አጣርታችሁ ለኔ ያሳውቁ። ከዚህ ነገር እናንተን ነፃ ማውጣት የኔ ስራ ነው። ግን እኮ እኛ ምንም ግን የለውም። ይሄ የመጨረሻ እድላችሁ ነው። ምንም እንደማትሆኑ እኔ ቃሌን እሰጣችኋለሁ። አስቡበትና ደውሉልኝ። ምን እናርግ? እንጃ። አንቺ ምን ትያለሽ? እንዴት ልናምነው እንችላለን? ያዳን ከያዘ በኋላ እኛን እንደሚለቀን በምን እርግጠኛ እንሆናለን? እሱስ ናቲ ለቃሉ ማሽ ነው። ቃል ከገባ ከማድረግ ወደ ኋላ አይደል። እንደዛ ከሆነማ እኛ ምን አገባን? አሳልፈን እንስጠዋ። የኔም ሐሳብ እሱ ነው። ግን ምን ያዳ ድንገት ካመለጠና እኛ ልናስጠምደው እንደሆነ ካወቀ ጉዳችን ነው። እሱስ ልክ ነህ። እሺ ምን እናርግ ታዲያ? ያዳን ማስጠመድ አለብን። እኛ እንዳስጠምድ ነው ማወቅ የለበትም። እሺ ግን እንዴት? እሱን አላውቅም። እሱን ነው ማሰብ ያለብን። እንደምንም ከዚህ ነገር መውጣት አለብን። አው እና ከዚህ ነገር ከያዳ ይልቅ ናቲ ሊያወጣን ይችላል። ስለዚህ በዚህ ማለ በዛ ያዳን ማስጠመዳችን ግዴታ ነው ማለት ነው። ያለ ምርጫ እሱ ብቻ ነው። በቃ ውሳኔያችንን ለናቲ እናሳውቀዋ። እሺ ደውይለት። እሺ ምን አሰባችሁ? ተስማምተናል። ይሻላችኋል። ግን ድጋሚ ሌላ ቀመር ካሰባችሁ እመኑ፣ አሰቃቂ ሞት ነው የምሰጣችሁ። አታስብ፣ ሌላ ምንም አላሰብንም። በጣም ጥሩ። ያለበትን ስታውቁ የፈጠነ ሰው። እሺ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው እንጂ በጣም ይቅርታ ቆየሁባችሁ አይደል? አይ ችግር የለውም። በሰላም ነው ግን? አይ በሰላም ነው። ምን አዲስ ነገር አለ? እስካሁን እኛ ጋር ምንም የለም። አንተ ጋርስ? እኔ ጋር አዲስ ነገር አለ። ምንድነው እሱ ኢንስፔክተር? ሶስተኛው ሰው